መሰላችሁ? መጽሐፌ ላይ መልስ የለም የሚል ትርጉም ነው የሚያሰጠው ለሚሰማ ሰው። ኦኬ እሺ፣ ይቅርታ። እሺ ጥያቄዋን ትድገምና። ኦኬ አንድ ጥያቄ ብቻ በቃ እረፍት አድርግና ነገ በጊዜና ተኛ። አበራ ተመስገን ይመልሳል። የሸዋም አለው ድረሳ ይችላል። ዴቪድ ላንተም እንቅልፍ መጥቶ ቃል መሰለኝ። እንዴት ነው አበራ ተመስገን የምትለው? ተመስገን አበራ ነው። ኧረ ሁላችሁም ተኙ ባይ አይደለም። እኔ መተኛቱም ቀላል ነበር። እኔ ምን ግድ ነበረኝ እዚህ ጋር? ምክንያቱም ይሄ ሰው ኢየሱስ ክርስቶስን ሳይቀበል ምናልባት ዛሬ ማታ አንድ ነገር ቢፈጠር ማን ያውቃል? ታከ ለዚህ እኮ ነው ከታች ያለ ምስል። እሺ አሁን አንተ አበራ እንትን ይቅርታሽ ተመስገን። እኔ እንትን ነው ስልኬን ለብራይትነሱ እንትኑን አጥፍቼው ነው እንትን የምለውና ብዙ ሰዓት ስለምቆይ የአይን እንትን አድርጌለታለሁና አይታየኝም ብዙ። ኦኬ እኔ ለተመስገን አበራ ጥያቄ ማቅረብ እችላለሁ? ገና የኔ ጥያቄ ሳይመለስልኝ እሱ አይፈቀድም። ቆይ በቃ አይ ኮንፈርት አድርጌ ነው ለስክሪኑ እና ለዛ ነው ይቅርታ። አንዳንድ ነገር አንብብ ስትለኝ እሱን እያነሳሁ ነው። ዴቪድ ይታዘዝልኝ ያለው። እሺ ዴቪድ ተምሳሌ እሺ ይቅርታ። እናንተ በምድር ላይ ትንንሽ እግዚአብሔሮች ነን ትላላችሁ ክርስቲያኖች። አሁን የሸዋ ይመልስ። አሁን ለሸዋ ጠይቀው የሸዋ ይመልስ እስቲ ደግሞ በተራው። ኦኬ ኦርቶዶክስ ነው መላሺ ብቻ ሆኜ ቀረው። ቆይ አንተ ከኡስማን ጋር ትቀጥላለህ። ቆይ እነሱ ጥያቄያቸውን ያቅርቡና ከኡስማን ጋር ትወያያለህ። ኡስማንን አይደል የፈለከው? ለምን እንደፈለከው እኛ ራሱ ግራ ገብቶናል። ክርስቶስን ያልተቀበለ ሁሉንም ነው የፈለኩት። ታዲያ ያው አልተቀበሉም እኮ ሁሉ እኮ ስላልተቀበሉ ታንቄ የሚሞተው ጉዳዩ የለም እኮ። እኔ ዋናው ነገር እስከሚገባው ማናገር ታሳውቃቸዋለህ ማለት ነው። ቴንክ ዩ ዴቪድ። እሱን ነው የፈለኩት። እስከዛ አሁን ደግሞ እንትና የሸዋ ይመልሳል። ቀጥይ እንትና አመሰግናለሁ። ሐኑን ነው የሚለው ሐኑን። እሺ እናንተ በምድር ላይ ካሁን በኋላ ሁለት ጥያቄዎች ነው የቀረኝ። በምድር ላይ ትንንሽ እግዚአብሔሮች ነን ትላላችሁ እና በምን መንገድ ነው እናንተ ትንሽ እግዚአብሔር የሆናችሁት? ኃጢአት ትሰራላችሁ፣ ትዘሙታላችሁ፣ ሀቅ ትነካላችሁ እና በምን መንገድ ነው እናንተ ትንሽ እግዚአብሔር የሆናችሁት? የመጨረሻው ጥያቄ ደግሞ የመጽሐፉ ባለቤቶች ይሁዳውያን ሲሆኑ እናንተ በራሳችሁ መንገድ አዲስ ኪዳን በራሳችሁ በምትፈልጉት መንገድ አዲስ ኪዳንን አዘጋጅታችኋል። ከዛ ያ በትርጉም ከዛ በኋላ ደግሞ በጉባኤ አምሳሌ ከመቼ የጥንቱ መጽሐፍ ቅዱስ አይደለም እስካሁን ያለው በየጊዜው ይጀደዳል። ያኔ እናንተ በምትፈልጉት ምሳሌ እነዚህ ሶስቱ አምላኮች ማለት ነው ምንድነው ሶስቱን ታስገባላችሁ እና እንደዚህ የምትፈልጉትን እንድታስገቡ የማትፈልጉትን እንድትቀንሱ እግዚአብሔር ከላይ መላእክት የላከላችሁ ነው ወላ በፍቃዳችሁ ነው? ያኔ እናንተ በሚመቻችሁ መንገድ መጽሐፉን ታስተካክላላችሁ። አምሳሌ ከ15 ዓመት ከ20 ዓመት በፊት ያለውና አሁን ያለው መጽሐፍ ቅዱስ ልዩነት አለው። ስለዚህ እናንተ በፍቃዳችሁ የምትቀያየሩት መጽሐፍ ከማን ፍቃድ ተሰጥቷችሁ ነው? ይሄ ራሱ አያስጠይቃችሁም? ማለት ሃይማኖት እንዳልሆነ ይሄ ራሱ አንድ ምሳሌ ነው ለእናንተ እና ለዚህ በቂ መልስ ስጠኝ። አመሰግናለሁ። ኦኬ እሺ፣ እንግዲህ አሁን እኔ መላሽ ሆኛለሁ። እድሉ ስለተሰጠኝ አመሰግናለሁ። ያው እንግዲህ ሃኖዌኔ የጠየቅሽኝ ጥያቄ የመጀመሪያው ግልጽ ላድርግልሽና እናንተ ትናንሽ እግዚአብሔሮችን ያልሽው፣ በነገራችን ላይ እግዚአብሔር ማለት
የግዕዝ ቋንቋ ነው፣ የግዕዝ ነው። ቀጥታ ለሙሴ የተነገረው ስም እንዳልሆነ እኔም አውቃለሁ። ግን ሎጂካሊ አንቺ ባልሽው መሰረት እኔ እንደዛ የሚል ሀሳብ የለኝም። እኛ በክርስቶስ የዮሹዋ ማሻክ የአምላክ ልጆች እንደሆነን አምናለሁ እንጂ እግዚአብሔሮች፣ ትናንሽ እግዚአብሔሮች የሚባል ነገር እኔ እዚህ ጋር አልቀበልም። ተረዳሽኝ አይደል? አልቀበልም። ምክንያቱም እኛ አምላክን ልንመስል የተጠራን እንጂ በአምላክ አምሳል እና የተፈጠርን ሰዎች ነን እንጂ እኛ አምላክ አይደለንም። እዛ ጋር ትናንሽ አምላክ ምናምን የሚባል ነገር የለም። ማን እንዳለሽ አላውቅም። ያለሽ ሰው በዛን ሰዓት ብትጠይቀው አሪፍ ነበር። ስለዚህ ይሄ ነገር በእኔ እምነት ፌል ሆኗል ማለት ነው። ሁለተኛ የኮትን መልስልኝ አንድ ላይ ኢየሱስ ክርስቶስ ወንድማችሁ ነው? አሁንስ ወንድማችሁ ነው ወላ አምላካችሁ? አምላካችሁ ወንድማችሁ ነው። ምክንያቱም እናንተ የአብ ልጆች ናችሁ፣ ኢየሱስ ክርስቶስም የአብ ልጅ ነው። ስለዚህ እና አሁንም ሰማይ ላይ ያለው በስጋው ነው። በስጋው ከሆነ ወንድማችሁ ነው ማለት ነው። እና አሁን ስታመልኩ አምላካችን ወንድማችን ብላችሁ ነው ወላ እሱ ራሱ እዛ እያመለከ ስለሆነ ማለት ነው። ምክንያቱም ምድር ላይ ያመልካል አምላኩን፣ ላይ ሲሆን ያው ቦታ ነው እንጂ የሚቀየረው ማምለኩን አያቆሙም። ስለዚህ እናንተ ስታመልኩ ኢየሱስ ክርስቶስ አባታችን ወንድማችን ሆይ ነው የምትሉት። አሁን እዚህ ጋር አንቺ ያልሽበት ወይ አፕሮች ነው፣ አቀራረብ ነው። ክርስቶስ የተናገረው ነገር ምንድነው? ወደ አባቴና ወደ አባታችሁ ካለ እዛ ጋር ክርስቶስ በኩር ነው፣ ጌታችንም ነው፣ አዳኛችንም ነው፣ ሁሉ ነገራችንም ነው፣ ወንድማችንም ነው፣ ሁሉ ነገራችን ነው። ገብቶሻል አይደለ? ስለዚህ በዛ ነው እኔ የምወስደው ማለት ነው። ሁለተኛ ጥያቄ አሁን ሶስተኛ ነው ጠይቀሽኝ እየመለስኩልሽ ያለሁት፣ ግን ሁለተኛው አልተመለሰልሽም። የሁለተኛው ጥያቄሽ መጽሐፍቶችን እንደፈለጋችሁ ትመልሳላችሁ፣ እንደፈለጋችሁ ተረጉማላችሁ የሚል ሐሳብ ሰጥተሻል። ልክ ነሽ፣ ትክክል ነሽ። መጽሐፍ ቅዱስ ሲተረጎም ምናልባት ኮንሰፕቱ፣ መልእክቱ፣ እነኚህ ግዑዛኖች ምናምኖቹ ሊተረጎሙ ይችላሉ። ግን እኔ ስም ይተረጎማል ብዬ አላምንም። ስም፣ የአምላክ ስም፣ የፈጣሪ ስም፣ የክርስቶስ ስም፣ የመንፈስ ቅዱስ ስም ይተረጎማል ብዬ አላምንም። ምክንያቱም የአምላክ ስም ቅዱስ ስም ስለሆነ ለስም አይደለም ያለው። እዛ ላይ ያሉ ጥቅሶች ስለ ሶስቱ አማልክታት እና እኔ በተለያየ አጋጣሚ ያው እኔ ኢትዮጵያ ውስጥ አይደለም አማልክት ስትይ እስቲ ግልጽ አድርጊ። ሶስቱን አማልክት አብ ወልድ መንፈስ ቅዱስ ምናምን አሃዱ የምትሏቸው ማለት አማልክት የሚለውን ከራስሽ ነው ሰዎች ናቸው በአማልክት መልክ የነገሩሽ? ይመስለኛል እሷ ሰዎች የሰማቸውን ነው እንጂ መጽሐፍ ቅዱስ ላይ ያለውን አይደለም እየጠየቀች ያለችው። አሁን ብትጠይቂ የሰማቻቸውን ነው። ኦኬ ይኸውልሽ፣ እኔ አሁን አብ ወልድ መንፈስ ቅዱስ የምለውን የኔን መረዳት ልንገርሽ። እኔ አብ አባት ነው፣ ወልድ የተወለደ ነው፣ ፊዚካሊ ያየነው ማለት ነው፣ ያው እኛ ባናየው ማለት ነው በእምነት አንፃር። ሆሊ ስፒሪት ደግሞ ያው መንፈስ ቅዱስ ብለን የምንወስደው ማለት ነው። ስለዚህ አብ አባት ነው። ገብቶሻል? ግን እኔ ማምነው በዚህ አሁን ባልሽው መሰረት ቃል ያውልሽ አብ ቃል አለው፣ አብ መንፈስ ነው፣ አብ ቃል አለው። ገብቶሻል አይደል? ቃሉን ነው የላከልን፣ ዓለምን የፈጠረበትን ቃሉን የላከልን፣ ሊያድነን ቃሉን የላከልን፣ ለነቢያቶች እንደሚልከው እንደዛ አሁን በነቢያት መላክትቶ ራሱ ቃሉን በስጋ ገልጦ ነው የላከልን። ስለዚህ ያንቺ ቃል የሰው ቃል እንደሆነ ሁሉ የአብ ቃልም የፈጣሪ ቃል እንደሆነ አምናለሁ። ገብቶሻል አይደለ? ስለዚህ እንደዛ ነው እኔ የማምነው። ገባሽ? ስለዚህ ይሄ አንዱ አምላክ በቃሉም በመንፈሱም የሚሰራ አምላክ ነው። ቃልም አለው መንፈስም ነው። ስለዚህ በቃሉም በመንፈሱም የሚሰራ ሁሉ በሁሉ የሆነ አምላክ ነው።
ቃል ያጣ አምላክ አይደለም፣ መንፈስ ያጣ አምላክ ራሱ በቃሉም በመንፈሱም የሚሰራ አንድ አምላክ ነው። እንደዛ ነው ማምነው። ተረዳሽኝ ሃኖይ? ላ አልተረዳሁም። ግን እሺ ሌላ ጥያቄ ኢየሱስ ክርስቶስ የተሰቀለው ለእናንተ ኃጢአት ነው ሳ ኢየሱስ ክርስቶስ የተሰቀለው ለእናንተ ኃጢአት ነው? ለዓለም ሁሉ ነው። ለዓለም ሁሉ ነው። የዮሹዋ ማሻክ የተሰቀለው ለዓለም ሁሉ ነው። ለዓለም አይደለም ለእናንተ ነው። እሺ ለዓለም ነው። ከምን አንጻር ነው መሰለሽ? ከመጽሐፍ ቅዱስ አንጻር ነው ማወራሽ። ገብቶሻል? እነሆ የዓለምን ኃጢአት ያስወግድ ዘንድ የዓለምን ኃጢአት ያስወግድ ዘንድ የአምላክ በግ ተገለጠ ነው የሚለው። የአምላክ ልጅ ተገለጠ ነው የሚለው። ገባሽ? የዓለምን ኃጢአት ነው። እሺ እንደዛ ከሆነ መሰቀሉን ይስማማበት ነበር። ግን ሲለኝ ነበረ አባቴ ሆይ ፈጣሪ ሆይ ስለምን ተውከኝ? መሰቀሉን አላመነበትም ነበር። እንዴ ሲጀመር የመጣው እኮ ሊሰቀል ነው። ግን እንደዛ ያለበት ምክንያት የሚደርሰውን ስቃይና መከራ አስቦት ምን አለ? ፍቃድ ቢሆን ይሄ ጽዋ ከኔ ይለፋልና። ገባሽ? ከጭንቀቱ አንጻር ኢቭን ጭንቀቱ ራሱ የሰው ልጅ ምንም ቢያልበው ደም አያልብም። ግን እሱ የሚደርስበት ስቃይና ጭንቀት አስቀድሞ ስለሚያውቀው ገባሽ? የደም ላብ ነበረ ያላበው። ገባሽ? አትሌቶች ሲሮጡ እኮ ነጭ ላብ ነው የሚያልባቸው፣ የደም ላብ አያልብም። ይሄ የጭንቀቱን ከፍተኛነት ነው የሚያሳየው። ነገር ግን አባቴ ሆይ ያንተ ፍቃድ ይሁን አለ። ገብቶሻል አይደል? ያንተ ፍቃድ ይሁን አለ። ተግባባን አይደል? ስለዚህ ተሰቅሏል፣ ሞቶልናል፣ አምኖበት ነው የገባው። ያንተ ፍቃድ ይሁን ብሎ አምኖ ነው የገባበት። ተግባባን? ይሁንልህ ኡስማን ጋር አውሩ። አይ ይሁንልህ አይደለም፣ ይሁንልህ ሳይሆን ባይብል የሚለውን እየነገርኩሽ ነው። እኔ ከራሴ ክሬት አላረኩም። ባይብል እንዳንከተል እኮ እንዳናነብ አንድ ወጥ የሆነ ነገር አይደለም። በየአመቱ የሚጨመር የሚቀነስ የሚስተካከል ነገር አለው። የትኛው? እሺ በዚህ ጉዳይ ደግሞ እሺ መልስ ስጠኝ። አሁን ቅድም በጠየቅኩህ ላይ እሺ ምንድን ነው የጠየቅሽው ቅድም አንቺ? ስለ መጽሐፍ ቅዱስ ጭማሪና የሚቀነሱ ነገር። ኦኬ ይኸውልሽ አንድ ነገር በጣም ማወቅ ያለብን ነገር ብዙ ጊዜ መጽሐፍቶች ሲተረጎሙ መጽሐፍ ሲጻፍ ነው በመንፈስ ቅዱስ የሚጻፈው። ሲተረጎም ግን በብዙ ስህተት ሊተረጎም ይችላል። እኔ መጽሐፍ ቅዱስ ንጹህ ነው የምለው ለምሳሌ በትርጉም ሲስተም ላይ በጣም ስህተት እንዳለው አንድ ቦታ ላሳይሽ። ስህተት የለውም አይደለም አለው፣ ያለውን ስህተት ላሳይሽ። በዘፍጥረት አንድ ላይ የግዕዙ መጽሐፍ ምንድነው? የዕብራይስጡ መጽሐፍ ምንድነው የሚለው? አምላክ ሰማይና ምድር ፈጠረ ነው የሚለው። ገባሽ? የኛ ደግሞ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው። እግዚአብሔር የሚለው ስም እኮ የተገለጠው ገና ለሙሴ ነበር። እዛ ጋር ገብቶሻል? ከማን አልፎ ከአብርሃም ከኖህ ከነ ይስሐቅ ከነ ያዕቆብ አልፎ እዛ ጋር በግብፅ ባርነት ከሄዱ ሲመለሱ ነው ለሙሴ ሳይሄዱ ማለት በግብፅ ባርነት ውስጥ እያሉ ሙሴ ወደ ፈርዖን ሳይላክ በፊት ነው እግዚአብሔር የሚለው ስም የተገለጠው። ግን አብርሃም እግዚአብሔር እያለ ጠራ፣ ሙሴ እግዚአብሔር እነ ያዕቆብ እነ ሳራ እግዚአብሔር እያለ ጠራ ብለው ይናገራል። ይሄ የትርጉም ስህተቶች ናቸው። እነኚህ ትርጉም የሚሰሩ ሰዎች ደግሞ መንፈሳዊያን አይደሉም። ማለት በመንፈስ ቅዱስ ተመርተው ነው ለማለት በጣም አስቸጋሪ ነው። በመንፈስ ቅዱስ ተመርተው ጻፉ የሚለውን ነው የማውቀው እንጂ በመንፈስ ቅዱስ ተመርተው የተጻፈውን በአማርኛ ተረጎሙ የሚል አላውቅም። ገብቶሻል አይደል? ስለዚህ እንደዚህ አይነት ስህተቶች ይፈጠራሉ፣ አሁንም ይፈጠራሉ። ለምን? ለአምላክ ቃል ጥንቃቄ ስለማይሰጥና የጠላት እጅ የዲያብሎስ እጅ እዛ ውስጥ ስለሚገባ አንዳንዶቹ የዲያብሎስን ሐሳብ ስለሚያስፈጽሙ ስሙ እንዳይጠራ አምላክነቱ እንዳይታወቅ የታሪኩን ባለቤትነት ለሌላ ስም እየሰጡ እስከ መተርጎም ይደርሳሉ። ገብቶሻል አይደል? ስለዚህ እኛ ሁልጊዜ መነሻችን የዕብራይስጥ መጽሐፍ ነው ብዬ ነው ማምነው እና እነኚህ ስህተቶች ይፈጠራሉ። ትክክል ነሽ። አኖዌይን ሰምተሽኛል? እሺ ኢየሱስ ክርስቶስ ለማርያም ልጇ ከሆነ ለአብና ለዚህኛው ምንድነት? ኦኬ ይኸውልሽ አንድ ሴት ሰው ሳይሆን የሆነ ነገር አርግዛ ብትወልድ
ገብቶሻል? እንደ ልጇ ነው የሚታየው። ወልደዋለች እዛ ጋር ማለት ነው። ገባሽ? እዚህ ጋር ማርያ ጸንሰዋለች እንደ ሰውኛ። እሷ በዛን ሰዓት እንደ ሰውኛ ልጇ ነው። ግን በጣም የሚገርመው ነገር ደግሞ እሱ ከአብ ጋር የነበረ የአብ ቃል ነው። ገብቶሻል? ከአንቺ ጋር ቃልሽ እንዳለው ሁሉ አንቺ በሌለሽበት ሰዓት ቃልሽ እንደማይኖር፣ አንቺ ከሞትሽ ቃልሽ አብሮሽ እንደማይኖር እንደ ሰውኛ ያንቺ እንደዛ ነው። የፈጣሪ ግን ዘላለማዊ ስለሆነ ቃሉም ዘላለማዊ ነው። ስለዚህ ምንድነው ለማርያም ልጇ ነው። አዎ ጸንሰዋለች። ያ ቃል ስጋ የሆነውን ያንን ጸንሰው ስለወለደችው ልጇ ነው። ገብቶሻል? ስለዚህ የዚህ የቃሉ ባለቤት ወይም አባት ማን ነው ካልሽ ደግሞ አብ ነው። የቃሉ ባለቤት አብ ነው። ሌላው ጥያቄ እሺ፣ እኔ የተለያየ ሀገር ያሉ ሰዎች ጋር በስራ አገናኛለሁ፣ ግን እግዚአብሔር የሚለውን ስም አያውቁትም። ኦርቶዶክሶች አሉ እኔ ጋር በስራ የምንገናኝ እና ምናልባት እናንተ የእግዚአብሔር ልክ እንደ እኛ አላህ እንደ አላህ 99 ስም አለው ትላላችሁ እና 99 ስም እኛ እናውቃለን። ያኔ ባናውቅም ጎግል አድርገን ግን እግዚአብሔር የሚለው ጎግል ላይ ራሱ የለም። ቤት የመጣን ትክክል ነሽ። እዚህ ጋርም ትክክለኛ ጥያቄ ጠየቅሽኝ። አንደኛ አምላክ ራሱን የገለጠበት ብዙ የማንነቱ መገለጫዎች የተሰጡበት ስሞች አሉ። ለምሳሌ ኤልሻዳይ ሲባል ሁሉን ቻይነቱ፣ አድራጊነቱ ገብቶሻል። ኤሎሄም ሲባል አምላክነቱን፣ እንደገና ደግሞ ብዙ እነ አብርሃም እነ ይስሐቅ እነ ያዕቆብ መስዋዕት የሆነ አንድ ነገር ሲከሰት በዛ ነገር ላይ ተመስርተው ለምሳሌ አጋር ምን አለች? ያየኝን አየሁት በማለት ስም ሰጥተዋለች። ኤልሮሂ ብላ ማለት ነው። ገብቶሻል አይደል? ነገር ግን እግዚአብሔር የሚለውን ስም አታገኙም። አሁንም በዕብራይስጡ መጽሐፍ በፍጹም አታገኙም። እግዚአብሔር ማለት የግዕዝ ታውቂያለሽ አይደለ? ግዕዝ በንጉሥ ይዛና ዘመን የነበረ የኛ መነጋገሪያ ቋንቋ ነው። ስለዚህ የግዕዝ ነው። ግዕዞች ናቸው የሰየሙት። ማን ሰየመው? ለማሄ ስም ተገለጠ ለማተነገር አይታወቅም። ገብቶሻል አይደለ? አይታወቅም። ለምሳሌ ኢየሱስ የሚለው ስም ከግሪኩ ኤሱስ ከሚለው ነው የመጣው። ገባሽ? ግሪኮች ደግሞ ከየት አመጡት ብትዩ በራሳቸው የሰየሙት ነው። ከየሆሽዋ ጋር አይገናኝም። ስለዚህ ግሪኮች አምላክን ደግሞ ማን ብለው የሚጠሩት? ቴዎስ ነው ብለው የሚጠሩት አይደል እንዴ? ያንን ስም ግን አልወሰዱትም። እዚህ ጋር መጡና ደግሞ ግዕዞቹ የራሳቸው ስም ነው የሰየሙት። ስለዚህ እኔ ይሄንን ነገር አልቀበለውም። ገባሽ አይደል? አልቀበለውም። ምክንያቱም የአምላክ ስም ልንቀድስና ልናከብር፣ ልናመሰግነው፣ ልንምልበት፣ ልንዘምርለት በጉባኤ መካከል ስሙን ልናወድስ፣ ከትውልድ ትውልድ ልንዘክረው፣ ለፈርዖን ልናበስር፣ በእስራኤል ዙሪያ ላሉት አዛቦች ይሄ ስም እንዲነገር ነው እንጂ የተሰጠን እንሰርዘው የራሳችን እንድናስገባ እንደፈለግን ስም ፈጥረን። እግዚአብሔር ማለት ለምሳሌ ሁለት ትርጉም አለው ይላሉ። እግዚአብሔር አንደኛ እግዚአ ማለት ገዢ ሲሆን፣ ብሔር ማለት ብሔር ነው። የአንድ ብሔር ገዢ አድርገው ነው ያስቀመጡት። የዓለም ገዢ የሆነውን የፍጥረት ሁሉ ገዢ የሆነውን የሰማይና የምድር የዩኒቨርስ በጠቅላላ አምላክ የሆነውን አምላክ እዛ ጋር የብሔር ገዢ ብሎ አስቀመጡት። ይሄ ስሙን እንደማንቋሸሽ እና እንደማጉደፍ ነው። ለሙሴ ሙሴ ራሱ ይሄን ስም አያውቀውም። ሙሴ ይሄን ስም ያውቀዋል ብትኝ አያውቀውም። እግዚአብሔር የሚለው ስም ሙሴ አይደለም፣ ሐዋርያቶቹ ራሱ አያውቁትም። ሐዋርያቶቹ ሁሉ ወደ ዓለም ለወንጌል ሲወጡ ወንጌልን ከእስራኤል ጀምሮ ነው ለዓለም ሁሉ ሲሰብኩ የነበረው። ይሄ ኦሪጂናል የሆነውን ስም ይዘው ማለት ነው። ነገር ግን ስሙ እንዳይጠራ ከጠሩም እንደሚገደሉ በቃ እንደሚሰቀሉ በዘይት እንደሚቀቀሉ ይታወቅ ነበረ ስሙን ሲጠሩና ሲሰብኩ። ገብቶሻል? ይሄ ነገር ግን እንዳይፈጸም ስላቃታቸው ስምን በስም የመተካት ሲስተም እንደሰሩ አድርጌ ነው የምወስደው። ስምን በስም መተካት የታሪኩን ባለቤትነት ለሌላ አካል ለማይታወቅ ለማን እንደተገለጠ ይሄ ስም አይታወቅም። አሁን ሙሴ ተገልጦለን ነው ስሙ። እግዚአብሔር የሚለው ስም ግን ለማ ተገለጠ ብንለው አይታወቅም። ስለዚህ አንቺ ያልሽው ይሄ ጥያቄ ትክክል ነው፣ እኔም አልቀበለውም።
ሌላ ጥያቄ ካለሽ? ሌላ ጥያቄ አማልክቶቻችሁ በጣም ብዙ ናቸው። በሰውም ታመልካላችሁ። ምሳሌ በቅዱስ ጊዮርጊስ እና በአርሴማ ሁለቱም ለሃይማኖታቸው ሲሉ የሞቱ ሁሉንም እየጠየቅሽ ያለሽው እና ብዙ አይነት እምነት ያላቸው ሰዎች ናቸው። ቅድም ሲያስተዋውቅ የነበረው አለ ሁሉም እና አሁን እንደዛ የሚያመልኩት ሰዎች ቢኖሩ እነሱ ይመልሱ ነበር። እኔ ስለማላመልክ እነኚህ ለምን እንደሚያመልኳቸው እነሱን ጠይቂያቸው። ሁሉም ክርስትና የተለያየ ክርስትና ስላለ የሚያመልኩ አሉ፣ የማያመልኩ አሉ። ያመለኩት ለምን አመለካችሁ ተብለው ይጠየቃሉ። ፈጣሪ ይጠይቃቸዋል በመጨረሻው ቀን። እዚህ ደግሞ ከገቡ ያው በመጽሐፍ ቅዱስ እንጠይቃቸዋለን። ግን አሁን አጠቃላይ ክርስቲያን ስለተባለ ብቻ ክርስቲያኑ በዚህ አይነት አስተምህሮ የሚጠየቅ ከሆነ አንደኛ ምንም ጥቅም የለውም። ምክንያቱም ማያምንበትን ነው የሚነግርሽ። አንቺም አመርቂ መልስ አታገኝም። ስለዚህ እንትን ብናደርገው ይሄ ኦርቶዶክስ መስሎኝ። አይ አይደለም፣ እኔ ኦርቶዶክስ አይደለሁም። ነገር ግን አንቺ ባልሽው መሰረት እኛ አማልክቶችን አናመልክም። ገብቶሻል? አናመልክም። በ10ቱ ትእዛዝ ከተሰጡ መካከል አንዱ አምላክን ብቻ አምልክ ተብሎ ነው የተሰጠው። ክርስቶስም የሆሸዋም ያለው እንደዛ ነው። ገብቶሻል? ሰይጣን ሲፈትነው ሂድ አንተ ሰይጣን አምላክን ብቻ አምልክ፣ እሱንም እንደዛ እያለ ነው መልስ የሰጠው። ስለዚህ እኛ ጣዖታትንም ሆነ የማንኛውንም አምሳልና ምስል አናመልክም፣ አንከተልም። ኦኬ ሶሪ። ኡስማን በጣም ነው የማደንቅህ። በጣም ስላገኘው ደስ ብሎኛል። ማንን መልሱን ማንን ያልሽው? ኡስታዝን ነው ኡስማን ነው። ዴቪዬ በጣም አመሰግናለሁ። ቴንክ ዩ። መልሱንና ልጁን አሁን መልሱን መልሱን ዴቭ መልሱን ልጁንም ኧረ አለው እንጂ እኔ እኮ አለው። ኡስማን አለክ? ኡስማን ያለውን ሰው ጥሩልኝ። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዴቫ ለአንተም ነው ዛሬ ሰላም ተበስቶብናል። ኡስማን አማኝ መስሎ ዴቪድ ምን አልሽኝ? ፍሬያት አማኝ ነኝ። ዛሬ 2-3 ነው ሰላም ያልከው። ምንድን ነው ለነገር ነው? አይ እሱ ሊያስታውስ ነው። ሰላምታ የሙስሊምን ሰላምታ የሙስሊሞች ስለተጠራሁ ነው። በነገራችን ላይ እኮ እንደሌላው ሰላምታ አይደለም ፍሬያቴ። ለምሳሌ አንድ ሰው እንደምን አደርሽ ቢልሽ ማታ መጥፎ ነገር አጋጥሞሽ ሊሆን ይችላል፣ አሞሽ ሊሆን ይችላል። ያንን ህመም እየቀሰቀሰብሽ ነው። የኛ ሰላምታ ግን የአላህ ሰላም፣ እዝነት፣ በረከት ባንተ ላይ ይሁን ነው። ስለዚህ ምንም ነገር ሆነሽ ብታድሪ ራሱ የአላህ ሰላም ይስፈንብሽ ስለሆነ የምትባዩ ኦኬ ዱዓም ጭምር ነው። በኢየሱስ ክርስቶስ ካልሆነ እኮ ያ ጸሎት አይሰራም። ማን ነው ኢየሱስ ክርስቶስ? ኢየሱስ ክርስቶስ በስሜ የምትለምኑትን ሁሉ አባቴ ይሰጣቸዋል አለ። አይ ስለ ሰላምታ ነው እዚህ እኮ ሰላምን ሁሉም ነገር ሁሉም ነው አለ። ሁሉንም ነገር የሰላም ባለቤት ማን ነው ወዳጄ? የህይወት ባለቤት ማን ነው? አሁን እዚህ ጋር መጽሐፍ ቅዱስ ውስጥ ኢየሱስ ህይወትና መንገድ ነው አይደል? ኢየሱስ ነው። ኢየሱስ ነው። ቆይ ተመስገን። ቆይ አሁን ከጠየቅ አዳምጥ እሺ። ኢየሱስ ህይወትም መንገድም ነው። ኢየሱስ ብቻ ሳይሆን ሁሉም ነቢያቶች ህይወት የሚገኝበት መንገድ ናቸው። መንገድ ደግሞ ማድረስ ነው ስራው። የህይወት ባለቤት ህይወትን የፈጠረ ደግሞ ማን ነው? አንዱ አምላክ ነው። ስለዚህ እኔ የማመልከው ተይዛል እኮ እዚህ ጋር ነብያት ሁሉ አልክ። ነብያት ሁሉ ትንሣኤ የሆኑትን ነብያቶችን መረጃ ስጠኝ። ለማንኛውም አሁን ሰላም ያለው በቃ ክፉ ነገር የለውም። ሰው እንደዚህ ይሄን ወደ ሀሳቡ ገብተናል። ቆይ ሰላምታው ጋር አልፈን ወደ ህይወቱ ገብተናል። ህይወቱ ኢየሱስ እኔ ነኝ ይላል።
ነቢያት ሳይሆን እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ካለ ሰላምታም ከኢየሱስ በቀር ወደኛ እንዴት ሆኖ ይመጣል የሚል መልስ ነው። ቅድሙ እሱን ከሱ አልፈናል። በዘመኑ አልተውም። አብሽር። በዘመኑ ኢየሱስ ወደ አብ መቃረቢያ ነበረ። በሙሴ ዘመን ደግሞ ወደ ፈጣሪ መቃረቢያ ሙሴ ነበረ። ቆይ እንጂ ተረጋጋ እንጂ። አትደርብ፣ ድምፅ አትደርብ፣ አይሰማንም። ያንተም የሱም አይሰማም። እስኪ ጨርስ አዳምጥና መልስ እሰጣለሁ። ስለዚህ እያንዳንዱ ነቢያቶች ወደ ሰው ልጆች ሲላኩ ምን ለማድረግ ነው? ወደ ፈጣሪ ወይም ደግሞ ወደ አምላክ መዳረሻ መንገድ ናቸው። ይሄን ለህዝቦቻችሁ እንዲህ ብላችሁ ተናገሩ እየተባሉ ነው የተላኩት። ያንን የተነገሩትን መልእክት ህዝቦች ከተገበሩ ደግሞ ወዴት ይሄዳሉ? ወደ አምላክ ይቀርባሉ፣ ወይም ደግሞ ነጃ ይወጣሉ፣ ወይም ደግሞ ድህነት ያገኛሉ ማለት ነው። ስለዚህ ሙሴም ለተላከበት ማህበረሰብ ወደ ፈጣሪ መቃረቢያ መንገድ ነበረ። ኢየሱስም ለተላከበት ህዝብ ወደ ፈጣሪ መቃረቢያ መንገድ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተላኩት ለዓለም ስለተላኩ የዓለም ህዝብ ወደ አላህ፣ ወደ ጀነት፣ ወደ ድህነት መዳረሻ መንገድ ናቸው። ከዛ ውጪ ነቢያቶች እኮ የማንንም ጎፈሬ ሊያበጥሩ አይደለም የሚመጡት። በጣም ጥሩ። ወደ ፈጣሪ ሊያቃርቡ መንገድ ሊሆኑ ነው። ኦኬ። ኢየሱስ ክርስቶስ ነበረ ስትል መቼ ነው የነበረው? ከማርያም ሲወለድ ነው። ከዛ በፊትማ የለም። አሁንስ የለም? ከዛ በፊት የለም ማለት አሁን ማን? ከዛ በፊትም አለ፣ አሁንም አለ፣ ሲሞትም አለ፣ ሞትን ድል አድርጎ ተነስቶም አለ። መጀመሪያ መች ሞተና ነው ሞትን ድል አድርጎ የሚነሳው? አልሞተም ኢየሱስ ክርስቶስ አልሞተም። ያ ለምን ይሞታል? መረጃ ስጠኝ። ለምን ይሞታል? ኦኬ፣ አልሞተም ካልክ እንደሞታ ነው እኔ መረጃ ምስቲ። እንዳልሞታ በምኑ ነው እርግጠኛ የሆንከው? እሺ፣ አምላካችን አላህ በተከበረ ቃሉ ምን ይላል መሰለህ? አይሁዶች አንተ ዝምባ አሁን አንድ ነገር እዚህ ጋር ኢየሱስ ክርስቶስ አልሞተም ነው ያልከው። አቆም። ይሄ ነው መረጃ ልሰጥህ እኮ ነው ላለመሞቱ። ተረጋጋ እንጂ ላንሰማ ነው በቃ። ምንም ነገር ሁላችንም እንወቅ፣ እንስማ። አንድ ከጠየቅ መልስ እስኪመልሱ የመታገስ እንትን ቢኖርህ ጥሩ ነበር። ተመስገን። ሲስተር ኢየሱስ ክርስቶስ አልሞተም እያለ እኮ ነው። ይሄንን መረጃ ፈልጌ ነው። በቃ መልስ ይመልስላ። እሱ አይደለ እየመለሰ ያለው? እሱ ይመልስ። አንተ ጠያቂ፣ አንተ አስተካካይ ከሆንክ ጥሩ አይደለም። ምዕራፍ 4 መሰለኝ። ተመስገን እየጠየካ ያለው ሙስሊም ነው አውቃል? በትክክል አውቃለሁ። ምን ብሎ ያምናል? ኢየሱስ ክርስቶስ ሞቷል ይላል፣ አንዱ ደግሞ አልሞተም ይላል። እሱን አቆም። ሙስሊሞች ምን ብለው ያምናሉ? ኢየሱስ ሞቷል ብለው ያምናሉ እንዴ? እሱ እኮ የመጣው ነብይ ሆኖ ነው የመጣው ብሎ ያምናሉ አይደለም እኮ። አልሞተም ብሎም ያምናሉ እኮ። እኮ የሚያምንበትን ነው እኮ እየነገረኝ ያለው። አሁን ሌላ ልስጥህ መረጃውን፣ በቃ ልስጠው መረጃውን፣ ችግር የለውም። ምዕራፍ 4 ቁጥር 157 ላይ እኛ የአላህም መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸውም ረገምናቸው። አልገደሉትም አልሰቀሉትምም፣ ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያም በእርሱ ነገር የተለያዩት በእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም ይላል። ኦኬ፣ ይሄን አቆሚክ ሚሰጥየን ምዕራፍ 1 ብልኝ እስቲ አንዴ ወይ አብራን እናንተ ማቴዎስ ወንጌል ምዕራፍ 26 ነው። ተመስገን አሁን እያረካ ያለው ነገር ስህተት ነው። እሱ ከእምነቱ መጽሐፍ እየነገረ ነው፣ አንተ ደግሞ ከራስ እየነገርክ ነው። ምን እያረክ ነው? ወይ እስልምና ላይ ከሆነ የምትጠይቀው እዛው ላይ ሌላ ጥያቄ ጠይቀው።
ከእስልምና አልጠይቅም፣ ከራሴ ነው የሚጠይቀው። ስለዚህ ከራስ መጽሐፍ ላይ መልስ ነው አሁን እሱ እንዲሰጥ የፈለከው ማለት ነው እኮ። እሺ እስቲ ከወንጌል ነው ኡስማን የምትወያየው? በቃ ከወንጌል ላይ ኦኬ። እሺ በወንጌል ከሆነ ደግሞ ልናወራ የምንችለው ምንድን ነው? ኢየሱስ ካረገ በኋላ በመጀመሪያ ደረጃ ኢየሱስ የተሰጠው ምን ነበረ? ወንጌል ነበረ። ያ ወንጌል ለማን የተሰጠው? ለኢየሱስ። ማን የሰጠው? አምላክ። አንዱ አምላክ ለኢየሱስ ወንጌልን ሲሰጠው ኢየሱስ ደግሞ ምን አድርጓል? ያንን ወንጌል ሰብኳል። ያ ወንጌል እንግዲህ ኢየሱስ የሰበከው ወንጌል ከጠፋ ወይም ደግሞ ከሰዎች እጅ ከወጣ በኋላ ምን ተዘጋጀ? ከ47 በላይ ወንጌል ተዘጋጀ በዘመኑ። ከነዛ 47 ወንጌል ውስጥ 4ቱ ብቻ በካርቴጅ ጉባኤ ተመረጡና ሌሎች ወንጌሎች አፓክራፋ ተባሉ። አፓክራፋ ተብለው በካርቴጅ ጉባኤ ከተደበቁት ወይም ደግሞ ከተቀነሱት ወንጌል ውስጥ ኢየሱስ እንዳልተገደለ እንዳልተሰቀለ የሚናገሩ ወንጌላት አሉ። ለምሳሌ የቶማስ ወንጌል፣ የበድረሎሜዎስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የይሁዳ ወንጌል ምን አለፋ ከአራቱ ውጭ ያሉት ወንጌሎች አንዱን ጥቀስና አውራ ምዕራፉንና ቁጥሩን። እሺ ጠብቀኝ። እሺ ኡስማን አሁን እየጠቀስክ ያለው ከያዘው መጽሐፍ ላይ እየመሰለው ስለሆነ እዚሁ ከያዘው መጽሐፍ ላይ እንትን የሚሉ ካሉ እዛው ላይ ብትቀጥል። ኦኬ እንደዛ ይሻላል። ጥሩ እሺ። ከያዘው እንትን ላይ ምዕራፍና ቁጥር እያለክ ነው። ከያዘው መጽሐፍ ላይ ሊያስተያይ ከያዘው ላይ ሊያወጣ ነው እንዴ? ስለ አፓክራፋ እያወራሁት ኢየሱስ እንደ ሞታና እንደተነሳ ደህና ሰው ነህ ሳበል ዴቭ እኔ ግን የኦስማኖቪች ሐሳብ እኮ ተመችቶኝ ነበረ። ማለት ሰው እንግዲህ የያዘውን እምነት ነው እያብራራ ያለው። ስለዚህ አንዴ ቢጨርስ ምን ችግር አለው? ይጨርስ። እንደዛ ይጨርስ። እሱ ኦልሬዲ ብሏል። ኢየሱስን ብሏልና አልሞተም ብሏል። ምን አለ? ገና እኮ እየተናገረ ያለ እኮ ነው ያስቆምከው። አይደለም ምዕራፍ ከሱ እኔ አልፈልግም። ኢየሱስ ሲጀመር እኔ ውሸት ብዬ አይደለም የሚሟገተው እንዴ። የመጣውን ከመጀመሪያ ጀምሮ መጽሐፍ እንደጠቀሰም አልሰማም እኮ እሱ። አየህ መጀመሪያ ወይ አስረዳው ከየት መጽሐፍ እየጠቀስክ እንዳለ ንገረው ነው። አይ እንትን አላለውም። ስለዚህ ችግር የለውም። እስኪ ከእንትን ላሳየውና እንደገና ጀምር። አሁን ያልከውን እንደገና ጀምር ማለት ይሄ እኮ ያንተን ሐሳባውን እየሰማን ነው። እኛ እኮ ከአንተም ከሱም ከኛም እውነት የሆነውን ለመውሰድ ነው አይደል እንዴ? ሌላ ነገር የለብንም እኮ። ለጭቅጭቅ እኮ ይሄንን ሁሉ ሰዓት አንቀመጥም። ስለዚህ አትማኖቪች አንተ ግን ቀጥልና ከዛ እሱም ደግሞ በኋላ ጊዜ ሲሰጠው ያብራራል። እሺ ከምን መጽሐፍ እንደሆነ ግለጽ ንገረውና ቀጥል። ምን ሊቀጥል አይደል? ቆይ ድገም አሉት። ቆይ አንዴ ተሜ ድገም ስላሉት እሱ ነው ያላችሁት። ይቀጥልሽ ችግር የለም። ተሜ አዳምጥ እስቲ የሚጠቅሰውን ወንጌል አዳምጠው መጀመሪያ ምን እንዳለ ከቁርአን አይደለም አሁን እየነገረክ ያለው። እሺ ምናልባት ልጅነትም ስላለኝ ነው። ሶሪ ይቅርታ አድርጉልኝ። እሺ አዳምጠውና እንትን ትላለህ። ቀጥል። እሺ በመጀመሪያ ደረጃ ኢየሱስ ወንጌል እንደነበረ የሚሰብከው ወንጌል እንደነበረ አሁን አንተ እጅ ላይ ያለውም ወንጌል ይናገራል። የማርቆስ ወንጌል ምዕራፍ 1 ቁጥር 14 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ስለዚህ በተጨማሪ ማቴዎስ ምዕራፍ 9 ቁጥር 35 ኢየሱስም በምኩራቦች እያስተማረ የመንግስትን ወንጌል እየሰበከ ይላል። ማቴዎስ 4:23 ኢየሱስም በምኩራቦች እያስተማረ
የመንግስትን ወንጌል እየሰበከ ሉቃስ 4:43 እርሱ ግን ስለዚህ ተልኬአለሁ ለሌሎች ከተማዎች ደግሞ የእግዚአብሔር መንግስት ወንጌል እሰብክ ዘንድ ይገባኛል። ሉቃስ 4:17 የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛል እያለ ኢየሱስ በሰዓቱ ወንጌልን ይሰብክ ነበረ። ኢየሱስ በወንጌል እመኑ ያለው የትኛውን ነው? የማርቆስ፣ የሉቃስ፣ የዮሐንስን ነው ወይስ እሱ በሰዓቱ የነበረውን ወንጌል ነው ስንል እነዚህ መጽሐፎች ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ኢየሱስ ካረገ በኋላ የተጻፉ ወንጌሎች ስለሆነ በወንጌል እመኑ ሲል የነበረው የትኛውን ወንጌል ነው ማለት ነው? ከአምላኩ ለኢየሱስ የተሰጠውን ወንጌል ነው። ሉቃስ 3:23 ላይ ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር ይላል። ስለዚህ ኢየሱስ ወንጌልን መስበክ የጀመረው ያስተማረው መቼ ነው? 30 ዓመት ሲሆነው ነው ማለት ነው። ስለዚህ ከማስተማሩ በፊት ስለ ውልደቱ ተልኮውን ከጨረሰ በኋላ ሲያርግ ካረገ በኋላ ያሉት ነገሮች ወንጌል ሳይሆኑ ምንድናቸው? የታሪክ መዝገብ ወይም የትውልድ መጽሐፍ ይባላሉ። ለዚህ ነው ማቴዎስ 1:1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የሚለው። በተጨማሪ ሉቃስ 1 ከቁጥር 1 እስከ 4 የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከርኩ በየተራ ልጽፍልህ መልካም ሆኖ ታየኝ ይላል። ስለዚህ ምንድነው ኢየሱስ ካረገ በኋላ የተጻፉት ወንጌሎች እነ ሉቃስም ታሪክን ብዙዎች እንዳዘጋጁ እኛም አዘጋጅተናል እያሉ ነው ያሉት። ይሰማሉ አይደል? ይሰማል። እየሰማን ነው። እሺ ምንድነው ኢየሱስ ካረገ ከ50 እስከ 200 ዓመት ውስጥ የተጻፉ ናቸው። ከ47 በላይ ወንጌሎች ነበሩ። ትንሽ ትቆራረጣለህ። ኦኬ ከ47 በላይ ወንጌሎች ነበሩና በ397 ኤዲ ላይ የተደረገው የካርቴጅ ጉባኤ አራቱን ብቻ መርጦ ሌሎቹን አፓክራፋ ወይም ድብቅ ተባሉ። ከነዛ ውስጥ እንግዲህ ድብቅ ከተባሉት ወንጌላት ውስጥ ወደ ተነሳሁበት ነጥብ ስመጣ ኢየሱስን እንዳልተገደለ እንዳልተሰቀለ የሚያምኑ ክርስቲያኖች ነበሩ። ለምሳሌ ዘሎስት ክርስቲያኒቲ የሚባሉት እነሱ ኢየሱስ እንዳልተገደለ እንዳልተሰቀለ የሚያምኑ ነበሩ። ጳውሎስም በአዲስ ኪዳን መጽሐፍ ላይ ሲናገር ምን ይላል? እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ስለዚህ በሰዓቱ ምን ነበሩ? ያልተሰቀለውን ኢየሱስ የሚሰብኩ ሰዎች ነበሩ ማለት ነው። በተጨማሪ የቶማስ ወንጌል፣ የባርናባስ ወንጌል፣ የይሁዳ ወንጌል፣ የበድሮሎሜዎስ ወንጌል እና ሌሎች ወንጌላትም ኢየሱስ አልተገደለም አልተሰቀለም ብለው በግልጽ ያስቀምጣሉ። ስለዚህ ከአራቱ ወንጌላቶች ያሉት የኢየሱስን አለመገደልና አለመሰቀል በግልጽ ይናገራሉ ማለት ነው። ሌላ እንትን ካስፈለገ ማንሳት እችላለሁ የትኛው ወንጌል የትኛው ቦታ ላይ የሚለውን